ይታያል ስላይዱ ይታያል። ጥሩ ፉል ስክሪን ሆኖ ይታያል አዎ አይደል? ጥሩ እሺ። ይታያል። እሺ ዛሬ ሌክቸር 2 ከፕሪቪየስ ክላስ ካቆምንበት እንቀጥላለን ማለት ነው። ሶ ከናይን ማቴማቲክስ ሌክቸር 2 ላስት ክላስ እዚህ ጋር ነው ያቆምነው። ሶልቪንግ ኢኩዌሽንስ ዩዚንግ ኦር ኢንቮልቪንግ አብሶሉት ቫሊዩ አብሶሉት ቫሊዩ ያላቸው ወይም የአብሶሉት ቫሊዩ ኢኩዌሽኖችን ሶልቭ የምናደርግበትን መንገድ እናያለን ማለት ነው ዛሬ። ሶ ዩ ካን ሲ ኢን ዘ ኤግዛምፕል we have example 1 solve the equation absolute value of x is equals to 4 ያ ይሄን previous እንትንም ላይ አይተናል እና absolute value solve ስናደርግ ምንድነው የምናደርገው አንድ absolute value የሆነ ቁጥር absolute value of some number x is equals to a ከሆነ የዚህ solution either x is equals to minus 4 I mean minus 4 alpha so minus a or x a ነው ሊሆን የሚችለው ማለት ነው። ምክንያቱም ምንድነው የማንኛውም ቫሪያብል አብሶሉት ቫልዩ ሲወሰድ ፖዚቲቭ ቁጥር ነው የሚመጣው whether the number is negative or positive the absolute value of that number is always positive ነው ማለት ነው። ስለዚህ ሶሉሽን የምንለው ደግሞ ያንን ኮንዲሽን ሊያሟሉ የሚችሉ የኤክስ ቫልዩዎች ፖሲብል የኤክስ ቫልዩዎች ምን ምንድን ናቸው የሚለው ማለት ነው። therefore the values of x or the solution for this equation is x is equals to positive 4 or x is equals to negative 4 ማለት ነው። ሁለቱም ይሄንን ሳቲስፋይ ማድረግ ይችላሉ ማለት ነው። ሶ እዚህ ጋር አንድ ዴፊኒሽን አለ see properties of absolute value የአብሶሉት ቫልዩ ባህሪያት ምን ምንድን ናቸው የሚለውን እናያለን ማለት ነው። so for any real number p such let's say there is a number p then the absolute value of this p is equal to the absolute value of that negative of p ማለት ነው። እዚህ ኤግዛምፕል ላይ እንዳየነው ነው እና ለምሳሌ p ያችን አንድ ቢሆን p is equal to አንድ ቢሆን absolute value of p ስንት ይሆናል? ዋን ነው አይደለም የሆነው አይደለ? ይሄ ማለት እንደገና አዎ ከምን ጋር እንደገና ከምን ጋር እኩል ነው? ከዚህ ጋር which is equal to the absolute value of negative of p negative ዋን ነው። የማንኛውም ቁጥር ኔጌቲቭም ሆነ ፖዚቲቭ አብሶሉት ቫልዩ ምንድን ነው ብለናል? ፖዚቲቭ ነው ብለናል which is ዋን ማለት። ስለዚህ አንዱ የአብሶሉት ቫልዩ ባህሪ ይሄ ነው ማለት ነው። ሁለተኛው for a real number p ራሱ the absolute value of this number p is always greater than or equal to 0 አሁን እንዳልነው ማለት ነው። የሆነ ቁጥር የሆነ ሪል ነምበር የሆነ ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል ይሄ ፒ የሱ ግን አብሶሉት ቫልዩ የዛን ቁጥር አብሶሉት ቫልዩ ስንወስድ ሁልጊዜም ከዜሮ ወይ ይበልጣል ኦር ኢኳል ይሆናል ማለት ነው። ያ ማለት ሁሌም አብሶሉት ቫልዩ ከአብሶሉት ቫልዩ የሚወጣው ሪዛልት ፖዚቲቭ ነው የምንለው ለዛ ነው ማለት ነው። ሶስተኛው for any non-negative number p if the absolute value of x equals p this means that this x can be either positive p or it could be negative p ማለት ነው። ፖዚቲቭ ወይም ኔጌቲቭ ፒ ሊሆን ይችላል። ምክንያቱም ኔጌቲቭም ቢሆን የሱ አብሶሉት ቫልዩ ፖዚቲቭ ፒ ነው የሚሰጠን ፖዚቲቭም ቢሆን የሱ አብሶሉት ቫልዩ ምንድነው የሚሰጠን? ፖዚቲቭ ፒ ነው የሚሰጠን ማለት። ስለዚህ ሁለት ሶሉሽን አለው ማለት ነው። በዛ መሰረት ይህን ኤግዛምፕል በዚህ ዴፊኒሽን መሰረት እናያለን። solve the equation which is the absolute value of x plus 7 equals 40 አሁን በዚህ ሶስተኛው ላይ ባለው ዴፊኒሽን መሰረት ነው የምንሰራው አይደለ? absolute value of x plus 7 is equal to 40 የሚሆነው ምን ሲሆን ነው? ወይም x plus 7 is equal to 14 ከሆነ or x plus 7
ስኮዝ ኔጌቲቭ 14 ከሆነ ነው አይደለ? yes እንደዚህ ከሆነ ነው ኦር ብለን በእንደዚህ ጆይን እናደርጋለን ማለት ነው። ይሄ ዴፊኒሽን ማለት ነው። ፎር ኤኒ ነን ኔጌቲቭ ነምበር ፒ the absolute value of that x is equal to that number p, which means that either x is equal to p or x is equal to negative p ማለት ነው። ሶ እችን ወደዚህ በዚህ ጀነራል ፎርሙላ መሰረት ስንሰራት ወደዚህ ይመጣልናል ማለት ነው። ወደዚህ ይመጣልናል ማለት ነው። ሶ እዚህ ጋር እንደምናየው ሶ you begin by making it ምንድን ነው ያለው? ሶሪ ማውዙ ትንሽ ያስቸገረኝ ነው። እስቲ ኦኬ ሶሪ ሶ you begin by making it into two separate equations ያ ማለት እዚህ ጋር ባየነው አይነት ማለት ነው። either this number is equals to 14 and equation or x plus 7 equals negative 14 ብለን ሁለት በኦር የተገናኙ ሁለት ኢኩዌሽን እናደርጋለን ማለት ነው። that means ይሄው እዚህ ጋር እንደምናየው the absolute value of x plus 7 equals 14 means either x plus 7 equals 14 ማውዝ ሶሪ ያስቸገረኝ ነው ትንሽ ፍላርጎስ either ይሄኛው ወይም x plus 7 equals minus 14 ሲሆን ነው ማለት ነው። ኢንዲቪጁዋሊ ለየብቻ ሶልቭ ስናደርግ ይሄ ማለት x equals 14 minus 7 which is x equals to 7 or እዚህ ጋር ደግሞ x plus 7 equals minus 14 ይሄ 7 ወደዛ ሲሄድ ኔጌቲቭ ይሆናል x is equals to negative 21 ይሆናል ማለት ነው። ስለዚህ በዚህ አግባብ x could be either negative 21 or x is equals to 7 are the solutions of this equation ማለት ነው። የዚህ ኢኩዌሽን ሶሉሽኖቹ ሁለት ናቸው ማለት ነው። እዚህ ጋር ቆንጆ ሪማርክ አለ። ቅድምም ብያለሁ an absolute value equation has no solution if the absolute value expression equals a negative number. ለምሳሌ absolute value of x is equals to negative 5 ቢሆን ይሄ ሶሉሽን የለውም። ምክንያቱም የማንኛውም ቁጥር አብሶሉት ቫልዩ ምንድነው ፖዚቲቭ ነው እንጂ ኔጌቲቭ ቫልዩ ሊኖረው አይችልም ማለት ነው። ስለዚህ ይሄ ምንድነው ሶሉሽን የለውም ማለት ነው። so an absolute value equation has no solution if the absolute value expression equals a negative number since an absolute value can never be negative. absolute value መቼም ኔጌቲቭ ስለማይሆን እንዲህ አይነት ለምሳሌ absolute value of x is equal to negative 1 ከሆነ እንዲህ አይነት ኢኩዌሽኖች they have no solution ማለት ነው። why ብሎ ጠይቋል። why ለሚለው ምክንያቱም an absolute value can never be negative የሚለው ምላሽ ይሆናል ማለት ነው። ለዚህ ሶ በዛ ማየት እንችላለን። okay so example 3 solve the absolute value equation 2 times the absolute value of 2x minus 1 equals 5 ይላል። ሶ ይሄን ኢኩዌሽን ሶልቭ ለማድረግ ያው ወደ ሲምፕል ፎርም እንቀይራለን መጀመሪያ አይደለ? ወደ ሲምፕል ፎርም ስንቀይር ያው እቺ አብሶሉት ቫልዩዋ ብቻ እንድትቀርና ሌሎቹን ወደዛ እናሳልፋለን ማለት ከኢኩዌሽኑ ወደዛ አድርገን ሲምፕሊፋይ እናደርጋለን ማለት ነው። ይሄን መጀመሪያ ብንሰራው ይሄ ተርም እንዳለ ሆኖ አንድን ወደዛ እንወስዳለን ፕላስ 1 እናደርጋለን ከዚህ እናጠፋለን ማለት ነው። then 2 አለ ስለዚህ እዚህ ጋር 6 ይሆናል። በ2 ስናካፍል ደግሞ ምን ይሆናል? ይሄኛው ካንስል ያደርግልናል። then absolute value of 2x minus 1 equals 6 over 2 which is 3 ይሆናል። ስለዚህ ኦሪጂናል ኢኩዌሽናችን ይሄ ነው ማለት ነው። ያው መጀመሪያ የተሰጠንን ኢኩዌሽን ወደ ኦሪጂናል ኢኩዌሽን ወደዚህ ቀየርን ማለት ነው እዚህ ጋር እንደምናየው። ከዛ በኋላ ይሄንን ሶልቭ ለማድረግ ምን እንጠቀማለን? ቅድም እንዳለው the absolute value of 2x minus 1 is equals to 3 or ማለት ይሄ 2x minus 1 sorry 2x minus 1 ይሄኛው ማለት ነው ቅድም ዲፋይን ባደረግ ነው minus 1 equals 3 or 2x minus 1
ኢኳልስ ማይነስ 3 አይደል የሚሆነው አይደለ? እዚህ በዚህ ሳይድ ያለው 2x is equals to 4 ይሆናል። ኦር ያኛው ደግሞ 2x is equals to minus 3 plus 1 minus 2 ይሆናል። ማይነስ ስለሆነ ወደዛ ሲያልፍ ፖዚቲቭ ይሆናል ማለት ነው። ስለዚህ x equals 4 over 2 ማለት 2 ነው አይደል? ኦር x equals minus 2 ሲካፈል ለሁለት minus 1 ሶ ሶሉሽኑ ምን ይሆናል ማለት ነው? x equals positive 2 or x equals ኔጌቲቭ 1 የሚል ሁለት ሶሉሽን ይኖረዋል ማለት ነው። therefore x equals minus 1 and x equals 2 are the solutions to this original equation ማለት ነው። ለዚህ equation ሶሉሽናችን x equals negative 1 or x equals 2 ናቸው ማለት ነው። ቀጥሎ ወደ ኳድራቲክ ኢኩዌሽን እንሄዳለን ማለት ነው። ኳድራቲክ ኢኩዌሽን ማለት ያው የቫሪያብሉ ከፍተኛው ኤክስፖነንት ስኩዌር 2 ሲሆን ማለት ነው። ኤክስፖነንቱ 2 ሲሆን ለምሳሌ እዚህ ጋር ቫሪያብላችን ኤክስ ነው። የኤክስ ከፍተኛው ኤክስፖነንት ማለት ነው 2 ነው። ኳድራቲክ የሚባለው ማለት ነው። ሶ አን ኢኩዌሽን ኦፍ ዘ ፎርም ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢኳል 0 where a, b, and c are an elements of real numbers and a is different from 0 is a quadratic equation ይባላል ማለት ነው። ይሄ በዚህ መልክ የሚሰጥ ለምሳሌ ኤክስ ስኩዌር ፕላስ 2x ፕላስ 3 is equals to 0 ብንል ይሄ ምን አይነት ኢኩዌሽን ነው? ኳድራቲክ ኢኩዌሽን ነው ማለት ነው። where a ማለት የዚህኛው የኤክስ ስኩዌሩ ኮኤፊሽንት አንድ ነው። ቢ ማለት ደግሞ የሚድል ተርም የኤክስ ኮኤፊሽንት ነው። ሲ ደግሞ ማለት ኮንስታንት ተርም ማለት ነው። ዌር ኤ ማን ነው? እዚህ ጋር ኤ ማለት ምንድነው? ሊዲንግ ኮኤፊሽንት። ሊዲንግ ኮኤፊሽንት ማለት የዚህ የኤክስ ስኩዌር ኮኤፊሽንት ማለት ነው። ኤክስ ስኩዌርን የሚያባዛው ኮንስታንት ቁጥር ማለት ነው ኮኤፊሽንት። ቢ ማን ነው? ሚድል ተርም። ያ ማለት የኤክስ ኮኤፊሽንት ማለት ነው። ይታያል አይደል? ይታያል። ጥሩ እሺ። ሲ ደግሞ ማለት ኮንስታንት ተርም ምንም ቫሪያብል የሌለው ተርም ማለት ነው። አሁን ሲያችን እዚህ ጋር 3 ይሆናል ማለት ነው። ሶ ሲ ኢዝ ዘ ኮንስታንት ተርም ይባላል ማለት ነው። ሶ ኳድራቲክ ኢኩዌሽን በዚህ መልኩ ነው የሚሰጠም ማለት ነው። ያ ከሆነ እንዴት ነው ሶልቭ የምናደርገው? ኳድራቲክ ኢኩዌሽኖች ሲኖሩን ወይም ሲሰጡን እንዴት ሶልቭ እናደርጋለን የሚለውን እናያለን ማለት ነው። ሶ there are three basic methods for solving quadratic equations. ሶስት ዋና ዋና መንገዶች አሉ ኳድራቲክ ኢኩዌሽኖችን ሶልቭ የምናደርግበት። አንደኛው ፋክቶራይዜሽን ይባላል። ሁለተኛው ኮምፕሊቲንግ ዘ ስኩዌር ይባላል። ሶስተኛው ዘ ኳድራቲክ ፎርሙላ ሜተድ ይባላል ማለት ነው። ሶ አንዱ ፋክቶራይዜሽን ነው። ሁለተኛው ኮምፕሊቲንግ ዘ ስኩዌር ኤንድ ዘ ተርድ ኢዝ ኳድራቲክ ፎርሙላ ሜተድ የሚባሉ ሶስት ሜተዶች አሉ ማለት ነው። ሌትስ ሲ ኢች ዋን ኦፍ ደም። ሜተድ ዋን ፋክቶራይዜሽን ሜተድን እናያለን ማለት ነው። ሶ ማንኛውንም ኳድራቲክ ኢኩዌሽን በፋክቶራይዜሽን ሜተድ ሶልቭ ለማድረግ ምን እናደርጋለን? እነኚህን ስቴፖች እንከተላለን አምስቱንም ማለት ነው። የመጀመሪያው ምንድን ነው? ፑት ኦል ዘ ተርምስ ኦን ዋን ሳይድ ኦፍ ዘ ኢኳል ሳይድ ሊቪንግ ዜሮ ኦን ዘ አዘር ሳይድ። ለዚህ ምንድን ነው? ሁሉንም ተርሞች ከኢኳል ሳይኑ ወደ ግራ ሳይድ እንወስዳለን ማለት ነው። በስተቀኝ ማን ያለው ዜሮ ብቻ እንዲቀር እናደርጋለን ማለት እንደዚህ የሆነ ቁጥር ኤክስ ስኩዌር ፕላስ 2x ፕላስ 1 ሊሆን ይችላል። እነኚህን ተርሞች በአንድ በሌፍት በኩል በግራ እናደርግና በስተቀኝ ከዚህ ኳልስቱ ሳይን በስተቀኝ ማን ነው የሚኖረው? ዜሮ እናደርጋለን ማለት ነው። የተሰጠን በዚህ መልኩ ካልሆነ እኛ ምን እናደርጋለን? ወደዚህ መልክ መጀመሪያ እንቀይራለን ማለት ነው። ስቴፕ 2 ላይ ፋክቶራይዝ እናደርጋለን። ልክ ወደዚህ ከቀየርን በኋላ ይሄን ፋክቶራይዝ እናደርጋለን። ስቴፕ 3 ላይ ሴት ኢች ፋክተር ኢኳል ቱ 0 ፋክቶራይዝ ካደረግን ለምሳሌ ይሄ ኤክስ ፕላስ 1 የኛው ፋክቶራይዝ ስናደርግ ኤክስ ፕላስ 2 ቢሆን ለሳምፕል ነው ማውራው። እንደዚህ ፋክቶራይዝ አድርገን ከዛ በኋላ ምን እናደርጋለን? ኢች ፋክተር ኢዝ ኢኳልስ ቱ 0 እናደርጋለን በዚህ መልኩ ማለት ነው። ከዛ በኋላ ምን እናደርጋለን? ሶልቭ እናደርጋለን። እያንዳንዱ ሶልቭ እናደርጋለን ማለት ነው።
ፋይናሊ ሶልቭ አድርገን ያመጣነው ሶሉሽን ትክክል መሆን አለመሆኑን ምን እናደርጋለን? ቼክ ባይ ኢንሰርቲንግ ዮር አንሰር እንደ ኦሪጂናል ኢኩዌዥን። ኦሪጂናል ኢኩዌዥናችን ላይ የኤክስን ቫሊዩ መልሰን ሰብስቲቱት አድርገን ሶሉሽኑ ሁለቱም ሳይድ ዜሮ ዜሮ እንደሚሰጠን ቼክ ማድረግ ይኖርብናል ማለት ነው። ኦኬ በዛ መሰረት ሌትስ ሲ ኤግዛምፕል ዋን solve the quadratic equation x square plus 3x is equals to 0. ኦኬ አሁን የተሰጠን ኢኩዌሽን በዚህ መልኩ ነው። ኦልሬዲ ስቴፕ ዋንን በራሱ ያሟላል ማለት ነው። ሁሉም ተርሞች በስተግራ አሉ። ከዛ ከዚህ ኢኳልስ ቱ ሳይን ቀጥሎ ዜሮ ነው ያለው። ሶ ቀጥሎ ይሄን ፋክቶራይዝ እናደርጋለን። ፋክቶራይዝ ማለት በኮመን በሆነ ፋክተር ምን ማድረግ ነው? ማባዛት ማለት ነው። ወይም ወደ ኮመን ወደ ሆኑ ሁለት ሊኒየር ኢኩዌሽኖች መቀየር ማለት ነው። ስለዚህ ኤክስ ስኩዌር ፕላስ 3x ኢኳል 0 ማለት ይሄ ማለት ኮማን ኤክስ አለ አይደል? እዚህም ኤክስ አለ፣ እዚህም ኤክስ አለ አይደል? ስለዚህ ይሄን ወደ ፋክቶራይዝ ስናደርግ ኤክስ ኤን2 ብለን ኤክስ በማ ተባዝቶ ነው ይሄን ኤክስ ስኩዌርም ይሰጣል በሌላ ኤክስ አይደል? አይደለ? ፕላስ ኤክስ በማ ተባዝቶ ነው እዚህ ጋር 3x ይሰጣል በስሪ አይደል? ፋክቶራይዝ ያደረግን ማለት ነው። እዚህ ኢኳልስ ቱ 0 ይሆናል ማለት ነው። አሁን እዚህ ጋር የምንጠቀመው ጀነራል ወይም ኮመን ሴንስ እንጠቀማለን ማለት ነው። ይሄ ተርም በስተግራ ያለው ተርም ዜሮ እንዲሆን ወይ ይሄ ተርም ዜሮ መሆን አለበት ወይም ይሄኛው ብራኬት ውስጥ ያለው ተርም ዜሮ መሆን አለበት አይደል? በኮመን ሴንስ እኛ በምናውቀው ይሄ ተርም ዜሮ ሲሆን ዜሮ ሲባዛ በዚህ ኤክስ ዜሮ ይሆናል። ይሄ ዜሮ የማይሆን ከሆነ ደግሞ ይሄኛው ዜሮ መሆን አለበት አይደለ? ስለዚህ እያንዳንዳቸው ወይም ኤክስ ይሄኛው ከብራኬት ውጭ ያለው ኤክስ ዜሮ መሆን አለበት። ይሄ ሙሉ ኢኩዌሽኑ ዜሮ እንዲሆን ማለት ነው። ኦር ይሄ ብራኬት ውስጥ ያለው ተርም ይሄኛው ኤክስ ዜሮ የማይሆን ከሆነ ኤክስ ፕላስ 3ቱ ምን መሆን አለበት? ዜሮ መሆን አለበት ማለት ነው። ከሁለት አንዱ። ምክንያቱም ይሄ ቁጥር ለምሳሌ ያው እዚህ ጋር እንደምናየው ማለት ነው ምንም ምሳሌ አያስፈልገውም። ኦልሬዲ ይሄ ቁጥር የሚባዛ ቁጥር ነው። ኤክስ ኢንቱ ኤክስ ፕላስ 3 ነው የሚለው። ዜሮ እንዲሆን ከተፈለገ ወይ ይሄኛው ዜሮ መሆን አለበት፣ ካልሆነም ብራኬት ውስጥ ያለው ኤክስ ፕላስ 3 ዜሮ መሆን አለበት ማለት ነው። ሶ በዚህ መልኩ ነው የምንሰራው። ሶ therefore x is equals to 0 or x is equals to minus 3 ኔጌቲቭ 3 ሶሉሽኑ የዚህ ኢኩዌሽን የዚህ ኳድራቲክ ኢኩዌሽን ሶሉሽኑ ይሄ ነው ማለት ነው። ለምሳሌ ይሄ የሰራነው መልስ ካልኩሌት አድርገን ያመጣነው መልስ ትክክል መሆን አለመሆኑን ቼክ አድርጉ ይላል አይደል? ቼክ እናደርጋለን። ስለዚህ እስቲ ዜሮን እናስገባ እዚህ ኢኩዌሽን ላይ ኦሪጂናል ኢኩዌሽኑ ላይ ዜሮ ስኩዌር ስንት ነው? እዚህ ጋር ዜሮ አይደል? ዜሮ የስ ፕላስ 3 ታይምስ ዜሮ አሁንም ዜሮ ነው። ዜሮ ሲደመር ዜሮ ዜሮ ነው አይደል? ስለዚህ ዜሮ ሰብስቲቱት ዜሮ ምን ያደርጋል? ሳቲስፋይ ያደርጋል። ማይነስ 3ንም እስቲ ማይነስ 3 ስኩዌር ስንት ነው? ማይነስ 3 ስኩዌር ፕላስ 3 ኢንቱ ማይነስ 3 is equals to 0 አይደል? ማይነስ 3 ስኩዌር ስንት ነው? 9 ነው አይደለ? ፖዚቲቭ 9 ይሆናል። ኔጌቲቭ ቁጥር ስኩዌር ሲደረግ ፖዚቲቭ ነው የሚሆነው። ከዛ ፕላስ እንደ ብራኬት 3 ሲባዛ በኔጌቲቭ 3 ኔጌቲቭ 9 ኢኳል 0 አይደል? ስለዚህ 9 ማይነስ 9 0 ነው አይደል? ስለዚህ ሳቲስፋይ ያደርጋሉ ሁለቱም ማለት ነው። therefore the solution sets are x is equal to 0 or x is equal to minus 3 ይሆናል ማለት ነው። እንቀጥል። ኦኬ ኤግዛምፕል 2 solve the quadratic equation x square minus 6x minus 16 equals 0. x square minus 16 minus 6x minus 16 equals 0 ፋክቶራይዝ ነው የምናደርገው። ሌላ አንድ አዲስ ሜተድ ሳይሆን በዛው ኮንሰፕት የምንሰራው ምንድን ነው? እንዲህ አይነት ኢኩዌሽን ሲሰጠን
የመጀመሪያው በፋክቶራይዜሽን ምንሰራበት ኮንሰፕት ምንድን ነው? እዚህ ጋር ተባዝቶ እዚህ ጋር ያለው ተባዝቶ ይሄንን የሚሰጠን ኔጌቲቭ 16ን የሚሰጠን ተደምሮ ደግሞ ኔጌቲቭ 6ን የሚሰጠንን ሁለት ቁጥር ነው የምንፈልገው ማለት ነው። ሁለት ቁጥር ገብቷቸው ድምራቸው የሆኑ ሁለት ቁጥሮችን አስቡ። ድምራቸው ኔጌቲቭ 6 የሚሰጠን ብዜታቸው ደግሞ ሲባዙ ኔጌቲቭ 16ን የሚሰጡ ቁጥሮች ማለት ነው። ሶ ፋክቶራይዝ ለማድረግ ምንድነው? ፋይንድ እዚህ ጋር ፋይንድ ቱ ነምበርስ ሁዝ ሰም ኢዝ ኔጌቲቭ 6 እቺ ሁለተኛዋ ተርም ማለት ነው። እቺ ተርም ከነ ምልክቱ የሚድል ተርሙን ሰም የሚሰጠን እና የኮንስታንት ተርሙን ደግሞ ፕሮዳክት የሚሰጠን ፕሮዳክቱ ኔጌቲቭ 16ን የሚሰጥ ቁጥር አሁን ምንድነው መገመት ነው ማየት። እሺ ተባዝተው 6ን የሚሰጡ ቁጥሮች አይ ሚን ተደምረው 6ን የሚሰጡ ተባዝተው 16ን የሚሰጡ ቁጥሮችን ማሰብ እንችላለን አይደለ? ባለን ጠቅላላ እውቀት ለምሳሌ ኔጌቲቭ 8 እና 2 ፖዚቲቭን ብንወስድ ኔጌቲቭ 8 እና ፖዚቲቭ 2ን ብንደምር ኔጌቲቭ 6 ይሰጠናል አይደል? yes በተመሳሳይ ኔጌቲቭ 2 ሲባዛ በኔጌቲቭ 8 ሲባዛ በ2 ኔጌቲቭ 16 ይሰጠናል አይደለ? ስለዚህ በዛ ወይ ነው ፋክቶራይዝ የምናደርገው ማለት ነው። አሁን ምን እናደርጋለን? እዚህ ጋር ሁለቱንም ኤክስ ፕላስ አሁን ፋክቶራይዝ ስናደርግ ኤክስ ማይነስ 8 አንድ ፋክተር ነው ሲባዛ ኤክስ ፕላስ 2 ያው ይሄ ማይነስ ስለሆነ ኤቱ ማይነስ ይሆንልናል ማለት ነው። እዚህ ኤክስ ፕላስ 2 is equals to 0 ይሆናል ማለት ነው። አሁን ይሄን ፋክቶራይዝ ማድረግ ማለት ሁለት የተለያዩ ሊኒየር ኢኩዌሽኖች ፎርም እንቀይራለን ማለት ነው፣ ሶሉሽኑን ለማግኘት እንዲቀለን። ከዛ በኋላ ያለው ሂደት መጀመሪያ ከሰራነው ጋር ተመሳሳይ ነው። ምንድነው? ይሄ ተርም 0 እንዲሰጥ ይሄ ተርም 0 እንዲሆን ወይም ሙሉ ተርሙ ይሄ 0 እንዲሆን አንድ ዙር ወይ ይሄኛው 0 መሆን አለበት፣ ሌላኛው ዙር ደግሞ ወይ ይሄ 0 መሆን አለበት አይደለ? አይደል? ሐሳቡ ያ therefore መጀመሪያ x minus 8 0 መሆን አለበት። ያ ማይሆን ከሆነ or x plus 2 ምን መሆን አለበት? 0 መሆን አለበት ማለት ነው። ከነዚህ ሁለቱ ነው ሳቲስፋይ የሚያደርገው። ያ ማለት x 8 ሲሆን or x ስንት ሲሆን ኔጌቲቭ 2 ሲሆን ይሄ ኳድራቲክ ኢኩዌሽን ሳቲስፋይድ ይሆናል ማለት ነው። ግልጽ ነው አይደለ? ስለዚህ ሄንስ ተባዝቶ ይሄን የሚሰጥን ተደምሮ ይሄን የሚሰጥን ሁለት ቁጥር ካገኘን እነሱን ቁጥሮች ኤክስ ፕላስ የመጀመሪያው ያ ቁጥር እና ኤክስ ፕላስ የሁለተኛ ያ ቁጥር አድርገን ሲምፕሊ ፋክቶራይዝ እናደርጋለን ማለት ነው። ግን ሁል ጊዜ ያ ላይሆንልን ይችላል። እንደዚህ ተባዝቶ ይሄን የሚሰጥ ተደምሮ ይሄን የሚሰጥ ሁለት ቁጥር ላናገኝ እንችላለን። ቼዝ ቀጥሎ ባለው ክፍል ላይ የምናየው ማለት ነው። ሶ ፐርፌክት ስኩዌር ለሆኑት ወይም እንደዚህ ፋክተር አውት ለሚደረጉት ግን በዚህ መልኩ መስራት እንችላለን ማለት ነው። ሶ the solution of the quadratic equation ምን ይሆናል? x equals 8 or x equals minus 2 ይሆናል ማለት ነው። ኦኬ ተመሳሳይ ኤግዛምፕል እዚህም ኤግዛምፕል solve the quadratic equation x square plus 6x plus 9 is equals to 0 ይሄን እንዴት ሶልቭ እናድርግ? ተመሳሳይ መንገድ እናስብ። ለዚህ ተባዝቶ 9ን የሚሰጥ ተደምረው 6ን የሚሰጡ ሁለት ቁጥሮች ማና ማን ናቸው? ፖዚቲቭ 3 እና ፖዚቲቭ 3 አይደል? አይደለ? አይደል? ስለዚህ ስለዚህ እዚህ ጋር እነኚህ ፋክተሮች ጋር ፕላስ ብለን ኤክስ ከፊት አንዱ እሱ ነው ሲባዛ ብለን እዚህም ጋር ኤክስ ፕላስ 3 ኢኳል 0 ማለት ነው። ተመሳሳይ ቁጥሮች ናቸው። ኤክስ ፕላስ 3 ኤክስ ፕላስ 3 that means ኤክስ ፕላስ 3 the whole square is equals to 0 ማለት ነው አይደል? ስለዚህ ይሄ ተርም
ይሄ ተርም ዜሮ እንዲሆን ይሄ ሙሉ ከነ ስኩዌሩ ዜሮ እንዲሆን መጀመሪያ እቺ ብራኬት ውስጥ ያለችው ተርም ዜሮ መሆን አለባት አይደል? ኤክስ ፕላስ 3 ዜሮ መሆን አለበት አይደለ? Yes. ስለዚህ ኤክስ ኢኳልስ ማይነስ 3 ይሆናል ማለት። ስለዚህ ይሄ ቁጥር ነው ይሄንን ኢኩዌሽን ሳትስፋይ የሚያደርገው ማለት ነው። ሳብስቲቲዩት አድርገን ማየት እንችላለን። ኔጌቲቭ 3 ስኩዌር ፕላስ 6 ኢንቱ ኔጌቲቭ 3 ፕላስ 9 is equals to equals 0 እንላለን። ያ ማለት ማይነስ 3 ስኩዌር ማለት ፖዚቲቭ 9 ነው። ማይነስ 6 በኔጌቲቭ 3 ያው ኔጌቲቭ 18 ይሆናል። ፕላስ 9 ኢኳል 0። ይሄ ማለት 9 ሲደመር 9 18 ከዛ ማይነስ 18 ስንት ይሆናል? 0 ነው አይደል? ስለዚህ this is the solution ማለት hence x equals minus 3 is the only solution እሱ ይሆናል ማለት ነው። እዚህም ሌላ ኤግዛምፕል ያው በደንብ ኤግዛምፕሎችን ደጋግመን ስናይ በደንብ ክሊር እንዲሆን ያው የሚደጋገመው ያው ማለፍ እንችላለን የተወሰነውን ካየን ግን በደንብ ክሊር እንዲሆን ያንንም ጊዜ ሰጠን እንየው። so solve the quadratic equation x square minus 9 equal 0 ይሄን ሶልቭ ለማድረግ አንድ ሚድል ተርም ይጎለናል አይደል? እዚህ ላይ ለፋክቶራይዜሽን ፎርሙላ ለመቀየር ሚድል ተርም ይጎለናል። ይሄን መጀመሪያ አንድ ስቴፕ ምን እናደርጋለን? ትራንስፎርም እናደርገዋለን እኛ ወደሚመቸን ማለት ነው። ቅድም ወደምናውቀው ይሄ ማለት ኤክስ ስኩዌር ማይነስ ፕላስ 0x ማይነስ 9 is equals to 0 ማለት ነው አይደል? ያው 0xን ብንደምር ምንም ለውጥ አናመጣም። ግን ኢኩዌሽኑ ምንድነው? ፎርም እናስይዘዋለን ኳድራቲክ። አሁን ተደምሮ 0 የሚሰጥ ተባዝቶ ደግሞ ኔጌቲቭ 9 የሚሰጡ ሁለት ቁጥሮች ማና ማን ናቸው? 3 እና የእርሱ ኦፖዚት አይደል? 3 እና ኔጌቲቭ 3ም ስንደምር 0 ይሰጠናል አይደል? Okay. Yes. ያ 3ን በኔጌቲቭ 3 ስናባዛ ደግሞ ኔጌቲቭ 9ን ይሰጠናል። ስለዚህ ሁለቱን ቁጥሮች አገኘን ማለት ነው። ከዛ ምን እናደርጋለን? ፕላስ ኤክስ እናደርጋለን። እዚህም ኤክስ እንጨምራለን ማለት ነው። ያው ኤክስ ፕላስ ማይነስ 3 ማለት ያው ስለሆነ እንደዚህ አድርገን ብራኬት በሁለት ፋክተር እንደሆነ እንዲናሳያለን። እዚህ ኳልስቱ 0 እንላለን ማለት ነው። ከዛ በኋላ ያለው ተመሳሳይ ነው። ይሄ 0 እንዲሆን ወይ ይሄኛው ተርም 0 መሆን አለበት ኦር ይሄኛው ተርም 0 መሆን አለበት አይደል? ይሄ ተርም 0 እንዲሆን ደግሞ እቺ ተርም ውስጥ ብራኬት ውስጥ ያለችው 0 መሆን አለባት። ይሄ ለመሆን ኤክስ ኔጌቲቭ 3 ከሆነ ነው ወይም ኤክስ ፖዚቲቭ 3 ከሆነ ነው ማለት ነው። ሶ እዚህ ጋር እንደምናየው ሶ ፋክተራይዚንግ ሰሙ 0 የሚሰጠን እዚህ ጋር 0x ብለን አላ ሰም 0 ፕሮዳክት 9 የሚሰጠን ፕሮዳክት 9 ማይነስ 9 እዚህ ጋር ማይነስ ምልክት አለች። ያው ስህተት ነው እዚህ መጽሐፍ ኤዲት ሳያደርግ እንትን ብለው ነው። ፕሮዳክቱ ኔጌቲቭ 9 ሰሙ 0 የሚሰጠን ፖዚቲቭ 3 እና ኔጌቲቭ 3 ናቸው። ስለዚህ ሶሉሽኑ ማን ነው? ፖዚቲቭ 3 እና ኔጌቲቭ 3 ይሆናሉ ማለት ነው። ሶ በዛ መሰረት ይሄንን መስራት እንችላለን፣ እናልፈዋለን ይሄኛው። ቀጥሎ በሁለተኛው ሜተድ እናያለን። ኮምፕሊቲንግ ዘ ስኩዌር ሜተድ። እስካሁን ያየነው የትኛው ሜተድ ነው? ፋክቶራይዜሽን ነው እስካሁን ያየነው። ሁለተኛው ኮምፕሊቲንግ ዘ ስኩዌር ሜተድ ማለት ነው። ኮምፕሊቲንግ ዘ ስኩዌር ያው ቃሉ ትንሽ ፍንጭ እንደሚሰጠው ምንድነው? ስኩዌሩ ፐርፌክት ስኩዌር ላይሆን ይችላል። ቅድም እንደሰራ ነው የሆነ ኤክስ ፕላስ something x plus 1 times x plus 2 ለማለት ማይመች አይነት ኳድራቲክ ኢኩዌሽን ቢሆን ምን እናደርጋለን? እሱን የጎደለውን ቁጥር በሁለቱም በኩል ደምረን ስኩዌሩን ኮምፕሊት እናደርግና ወደ ፐርፌክት ስኩዌር ስለምንቀይር ነው ይሄ ኮምፕሊቲንግ የሚለው ስም ራሱ የመጣ ማለት ነው። ኦኬ ኤግዛምፕል እንይ። is it possible to solve x square plus 6x plus 4 equals 0 using factorization method? መጀመሪያ የተጠቀምነውን ዘዴ መጠቀም እንችላለን ወይ? ለዚህ እንችላለን። እስቲ እኔ ተባዝቶ
አራት ፖዚቲቭ አራትን የሚሰጥ ተደምሮ ስድስትን የሚሰጡ ሁለት ቁጥሮችን ማግኘት እንችላለን? አንችልም። አንችልም አይደል? ስለዚህ we cannot use factorization ሜተድን መጠቀም አንችልም because we cannot find two integers whose sum is 6 and whose product is 4 ማለት ነው። Since there are no two integers whose sum is 6 and whose product is equal to 4, this quadratic equation may not be solved using factorization method. Factorization method ተጠቅመን ሶልቭ ማድረግ አንችልም። ሌላ ሜተድ completing the square method ግን መጠቀም እንችላለን። So hence we need another method to solve the equation ማለት ነው ይሄኛው። So ይሄን equation ትንሽ ትራንስፎርም እናደርገዋለን። አሁን ይሄ ማለት በሌላም ጊዜ እንዳወራ ነው የሆነ x plus 1 is equals to 5 ቢሆን ሁለቱም ላይ ተመሳሳይ ቁጥር x plus 1 እዚህ ጋር ፕላስ 2 is equals to ብለን እዚህም 5 plus 2 ብንል ኢኩዌሽኑ አንቀይረውም አይደል? በሁለቱም ሳይድ ተመሳሳይ ቁጥር ስንጨምር አንቀይረውም አይደለ? yes ያ therefore ተመሳሳይ ሎጂክ ነው የምንጠቀመው ማለት ነው። አሁን ምን እናደርጋለን? እዚህ ጋር ያለው x ስኩዌር ፕላስ 6x ፕላስ አሁን 4 የመጀመሪያው ነው 9ን ደምረን መልሰን እንቀንሳለን። አሁን ምንድነው ትራንስፎርም ነው እያደረግን ያለ ነው ወደ ፐርፌክት ስኩዌር ለመቀየር ማለት ነው። ትራንስፎርም እያደረግን ነው እቺ ምክንያቱም ይሄንን ያደረግነው ለምንድን ነው መሰላችሁ? x ስኩዌር ፕላስ 6x ፕላስ 9ን ለብቻው እንዲናረግና ፐርፌክት ስኩዌር ይፈጥርልናል። ይሄ ደግሞ በዚህ ጋር ያለው የሆነ ኮንስታንት ይፈጥርልናል ማለት ነው። ሐሳቡ ግልጽ ነው? አካሄዳችን ግልጽ ነው። ያ በዛ ሜተድ ስለዚህ 9ን ደመርንና መልሰን ቀነስን። ልክ እዚህ ጋር እንዳደረግነው ተመሳሳይ ሎጂክ ማለት ነው። ልዩነት የለውም። ግን ምንድነው ወደ ፐርፌክት ስኩዌር እየቀየርን ነው። እዛ ሲምፕሊፋይ ስናደርግ ይሄ ማለት አሁን እችኛዋ ብራኬት የመጀመሪያ ይሄ ምንድነው ፐርፌክት ስኩዌር ነው። ምክንያቱም ተደምሮ 6ን የሚሰጥ ፖዚቲቭ 6ን ተባዝቶ ፖዚቲቭ 9ን የሚሰጡ ሁለት ቁጥሮች አሉ 3 እና 3 አይደለ? 3 ሲደመር 3 6 ነው። ስለዚህ በዛ ወይ ስለሆነ ፕላስ x ፕላስ 3 ይሄም x ፕላስ 3 ስለሆነ x ፕላስ 3 the whole square ይሆናል ማለት ነው እዚህ ራሱ ስለሆነ። ከዛ ይሄኛውን ደግሞ ሌላ ኮንስታንት 4 minus 9 minus 5 ይሆናል is equal to 0 ደን እንዲህ እናደርጋለን። አምስቱን ወደዚህ እናመጣለን። ከዛ x ፕላስ 3 ስኩዌር 5 ከሆነ ስኩዌሩን ለማጥፋት ይሄን ስኩዌር ሩት ውስጥ እናስገባና ስኩዌሩን እናጠፋለን። x ፕላስ 3 is equal to plus or minus square root of 5 ይሆናል ማለት ነው። then x ፋይናሊ ምን ይሆናል? ይሄ 3 ከኢኩዌሽኑ ወደዚህ ሲያልፍ ኔጌቲቭ 3 ፕላስ or minus square root of 5 ይሆናል ማለት ነው። ሶ ሁለቱ ሩቶች ማን ናቸው? x equals ኔጌቲቭ 3 ፕላስ ፖዚቲቭ ስኩዌር ሩት ኦፍ 5 ኦር ሁለት ሩቶች x equals minus 3 minus square root of 5 ይሆናል ማለት ነው። ያው ፕላስ ኦር ማይነስ መጀመሪያ ፕላስ እንጠቀማለን፣ ቀጥሎ ኔጌቲቭን እንጠቀማለን ማለት ነው። እንደዚህ አይነት ሩት ይኖረዋል ማለት ነው። ኮምፕሊቲንግ ዘ ስኩዌር ሜተድ ማለት ያው ልክ በፋክቶራይዜሽን ቀጥታ ቅድም እንዳደረግነው በፋክቶራይዜሽን ሊመጣልን የማይችል አይነት ኳድራቲክ ኢኩዌሽን ሲሆን ሶልቭ የምናደርግበት ቴክኒክ ማለት ነው። በሌላ አባባል ኮምፕሊቲንግ ዘ ስኩዌር ሜተድ ስንል ምንድነው እያደረግን ያለ ነው? በዚህ መልክ የተሰጠንን ኳድራቲክ ኢኩዌሽን ወዴት እየቀየርን ነው? ወደዚህ መቀየር ነው። ወደዚህ ያው ኮንስታንቶችን ኮኤፊሽንቶችን በደንብ ማወቅ አለብን። a x ስኩዌር ፕላስ bx ፕላስ c is equal to 0 ማለት ይሄንን በኮምፕሊቲንግ ዘ ስኩዌር ሜተድ ስንሰራ ወደዚህ ነው የምንቀይረው። ያ ማለት x ፕላስ b ኦቨር 2a the whole square ፕላስ 4ac ማይነስ b ስኩዌር ኦቨር 4a ስኩዌር ኢኳል ቱ 0 ወደዚህ ሲምፕሊ እንቀይረዋለን ማለት ነው። ያም ኢኩቫለንትሊ እዚህ ጋር እንደምናየው ማለት ነው። ይሄ ኳድራቲክ ኢኩዌሽን it can be equal to 0 if and only if
ዲስ ተርም ኢዝ ሳቲስፋይድ ማለት ነው ይሄ ተርም። ስለዚህ በዚህም በሌላ አባባል ምንድነው ኮምፕሊቲንግ ዘ ስኩዌር ሜተድን ተጠቅመን ኳድራቲክ ኢኩዌዥንን ሶልቭ ስናደርግ እንደዚህ የተሰጠን ኢኩዌዥን ወዴት እንቀይራለን? ወደዚህ ሲምፕሊ ቁጥሮች ናቸው እነኚህ። ቢ እዚህ ጋር ያለው ኮንስታንት ነው። ኤም የኤክስ ስኩዌር ኮንስታንት ነው። ሲ ኮንስታንት ተርም ነው። በዚህ መልኩ ቀጥታ ማስቀመጥ እንችላለን ማለት ነው። we will see that using the example። እስቲ ይሄን ኤግዛምፕል አይተን በዛ መልኩ መስራት እንደምንችል እናያለን። አሁን ይሄ ስናይ ተደምሮ ኮምፕሊቲንግ ዘ ስኩዌር ሜተድ ኖርማሊ ያው አሁን ይሄ ፎርቹኔትሊ ፐርፌክት ስኩዌር ይመጣል። ተደምሮ አራትን ተባዝቶ መጀመሪያ ኳድራቲክ ኢኩዌዥን ሲሰጠን ፈተና ላይ በጣም የሚቀለን መንገድ ነው ማሰብ ያለብን። ይሄኛውን ኢኩዌዥን በየትኛው መንገድ ነው ቶሎ ሶልቭ ላደርገው የሚችለው የሚለውን ማሰብ አለብን ማለት ነው። ስናይ መጀመሪያ ማሰብ ያለብን ሁሌም ምንድነው የፋክቶራይዜሽን ሜተድ ነው ማየት ያለብን ማለት ነው። ያ ማለት ተደምሮ አራትን ተባዝቶ አራትን የሚሰጠን ስንት ቁጥር አለ? ሁለት እና ሁለት አሉ። ለምሳሌ በዛ መንገድ ስለዚህ ፕላስ ኤክስ ከዛ እዚህም ማልቲፕላይድ ባይ ኤክስ ፕላስ 2 ኢኳል 0 እንላለን። ይሄ ተመሳሳይ ተርም ስለሆነ እዚህ ስኩዌር ይሆናል። ይሄኛውን አንዱን እናጥፋና ደን ይሄ ተርም ስኩዌሩ 0 እንዲሆን ኤክስ ሹድ ቢ ኔጌቲቭ 2 መሆን አለበት ማለት ነው። ይሄ ኢዚየስት ዌይ ነው። ግን አሁን ምንድነው በአሁኑ ተመሳሳይ መልስ ነው የምናመጣው። በአሁኑ መንገድ ምን እናደርጋለን? ኤክስ ፕላስ ቢ ኦቨር 2 ኤ ደ ሆል ስኩዌር ያው በዚች ስፔሲፊክ በሆነ በኮምፕሊቲንግ ደ ስኩዌር ሜተድ ስሩ ብዬ ከነገርኳችሁ ይሄንን በዚህ መልኩ ፕላስ 4 ኤ ሲ ማይነስ ቢ ስኩዌር ኦቨር 4 ኤ ስኩዌር ፎርም መቀየር አለብን ማለት ነው። ይሄንን ስናይ ቢ ማለት ለምሳሌ እዚህ ጋር ስንት ነው? ቢ ኤያችን አንድ ነው አይደል? ቢ ማለት የኤክስ ኮኤፊሽንት እዚህ የሚድል ተርም ኮኤፊሽንት አራት ነው አይደለ? ሲያችንም ኮንስታንት ተርም ማን ነው? አራት። ስለዚህ የነዚህን ቫልዩ ከኢኩዌሽኑ ላይ ወስደን እዚህ ፎርም ላይ እናስገባለን ማለት ነው። እዚህ ፎርሙላ ላይ ስናስገባ ቀጥታ ወደዚህ መልክ ይመጣልናል ማለት ነው። ወደዚህ መልክ ይመጣልናል። ሶ ቢኮዝ ራይቲንግ ዲስ ኢት ዊል ጊቭ አስ አ ፐርፌክት ስኩዌር ይሰጠናል ማለት ነው። ይሄን ቀጥሎ ባለው ኤግዛምፕል ላይ እናያለን። ቀጥሎ ባለው ሶ ኤግዛምፕል 3 ብናይ ይሄም በኮምፕሊቲንግ ዘ ስኩዌር ሜተድ ነው ስሩ የተባልነው። ኮምፕሊቲንግ ዘ ስኩዌር ሜተድ ስሩን የተባልነው። ስለዚህ ኮምፕሊቲንግ ዘ ስኩዌር ሜተድን ስንጠቀም ቅድም እንዳልነው ነው ይሄ ኢኩዌሽን ኤክስ ስኩዌር ፕላስ 6 ኤክስ ፕላስ 7 ኢኳል 0 ይላል። አሁን ተባዝቶ 6ን ተደምሮ 7ን የሚሰጡ ሁለት ቁጥሮችን ማግኘት እንችላለን? አንችልም አይደል? ስለዚህ ተባዝቶ አሁን ቅድም ከሰራ ነው አሁን በደንብ ቀድሞ የሚመጣልን ተባዝቶ 6ን ተደምሮ 9ን የሚሰጥ ኢኩዌሽን ማግኘት እንችላለን ማለት ነው። አሁን ይሄን ወደዛ ፎርም ለመቀየር ምን ማድረግ አለብን? ኤክስ ስኩዌር ፕላስ 6x ፕላስ 7 ፕላስ 2 ማይነስ 2 ኢኳልስ 0 ማድረግ እንችላለን አይደለ? እንደዛ ይሄ ኦሪጂናል ኢኩዌሽኑ ነው። ይሄ ደግሞ ተመሳሳይ ቁጥር ደምረን መልሰን ቀነስን እንችላለን አይደል? እንደዛ ማድረግ እንችላለን። ተመሳሳይ ቁጥር ደምረን መልሰን ቀነስን ቅድም እንዳደረግነው። ሶ ይሄ ማለት ኤክስ ስኩዌር ፕላስ 6x ፕላስ እችን አሁን ደግሞ 7 እና 2ን እንደምራት 9 ማይነስ 2 ሂሳብ ያው ማኒፑሌሽን ነው። ከምናቀው ወደ ማናቀው እየሄድን ኢንሶልቭ እናደርጋለን ማለት ነው።
አሁን ይሄኛው ተርም ይሄ አሁን ከለር ሊቀይርና ይሄ ተርም ምንድን ነው? ፐርፌክት ስኩዌር ነው አይደል? አሁን ምክንያቱም ተባዝቶ ስድስትን ሚን ተደምሮ ስድስትን ተባዝቶ ዘጠኝን የሚሰጡ ቁጥሮችን እናውቃለን። ማናማ ፖዚቲቭ ሶስት እና ሶስት ራሱ አይደለ? ስለዚህ እዚህ ጋር እንዲያርገን ኤክስ ፕላስ አድርገን እዚህኛውም ኤክስ ፕላስ አድርገን ከዛ ማይነስቱ እንዳለ ይመጣል። ማይነስቱ እንዳለ ይመጣል ኢኳልስ ዜሮ። ይሄ ተመሳሳይ ተርም ነው አይደል? ስለዚህ ኤክስ ፕላስ ስሪ ሆል ስኩዌር ይሆናል አይደል? ማይነስ ቱ ኢኳልስ ቱ ዜሮ ስለሚል ከኢኩዌሽኑ ወደዛ ስናሳልፍ ይሄ ኔጌቲቭ ቱ ፖዚቲቭ ይሆናል አይደለ? ከስኩዌር ሩት ስናስወጣ ደግሞ ኤክስ ፕላስ ትሪ ኢኳልስ ስኩዌር ሩት ኦፍ ቱ ይሆናል። ፕላስ ኦር ማይነስ ማለት ነው። ያው ምክንያቱም ኔጌቲቭም ቁጥር ቢሆን ስኩዌር ሲደረግ ፖዚቲቭ ይሰጠናል። ፖዚቲቭም ቁጥር ስኩዌር ሲደረግ ፖዚቲቭ ይሰጠናል። ስለዚህ ፕላስም ማይነስም ሊሆን ይችላል ይሄ። ከዛ ኤክስ ኢኳልስ እችን ሶስት ደግሞ ወደዛ ብንወስድ ማይነስ ትሪ ይሆንና ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቱ ይሆናል ማለት ነው። ቱ ይሆናል። ስለዚህ እዚህ ጋር ያለውን ስቴፕ ኦልሬዲ ሁሉንም አደረግም ማለት ነው። ፋይናሊ ኤክስ ኢኳልስ ኔጌቲቭ ትሪ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቱ። ይሄ ማለት ሶሉሽኖቹ አንድ ዙር ኔጌቲቭ ስሪ ፕላሷን ብቻ እንወስዳለን፣ ራዲካል ቱ ይሆናል። ቀጣዩ ላይ ደግሞ ማይነሱን እንወስዳለን። ኔጌቲቭ ስሪ ማይነስ ራዲካል ቱ ሁለቱ ምንድን ናቸው? ሶሉሽንስ ናቸው ማለት ነው የዚህ ኳድራቲክ ኢኩዌዥን። ቀጥሎ ሶስተኛው ሜተድ ኳድራቲክ ፎርሙላ ሜተድ የሚባለው ነው። ኳድራቲክ ፎርሙላ ሜተድ ማለት ከኮምፕሊቲንግ ዘ ስኩዌር ሜተድ ጋር የተያያዘ ነው። እዚህ ጋር ያየነው ተርም አለ አይደለ? ይሄ ወደዚህ መቀየር ነው ይሄን ኢኩዌዥን ብለናል። እሱን ኢኩዌዥን ራሱን እንወስድና ምን እናደርጋለን? ፍሮም ኮምፕሊቲንግ ዘ ስኩዌር ሜተድ ምን አለን? ዊ ሃቭ ይሄ ተርም አለ። ይሄንን ተርም ሶልቭ ስናደርግ ኤክስ ኢዝ ኢኳልስ ቱ ብለን ኢን ተርምስ ኦፍ አዝ አ ፋንክሽን ኦፍ ልክ የኤ የቢ እና የሲ ፋንክሽን አድርገን ኤክስን ሶልቭ ስናደርግ ኤክስ ኢኳልስ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ ፎር ኤሲ ኦቨር ቱ ኤ ይሆናል ማለት ነው። አሁን ይሄ ኳድራቲክ ፎርሙላ ሜተድ ለማንኛውም ቅድም ፋክቶራይዝ ላደረግነውን ብንጠቀም ኮምፕሊቲንግ ስኩዌር ሜተድን ብንጠቀም በዚህ ሲምፕሊ ይሄንን በመሸምደድ በደንብ ይሄን ሜሞራይዝ በማድረግ ቀጥታ ሶሉሽኑን ሶልቭ ማድረግ እንችላለን ማለት ሳንጨናነቅ። በዚህ ሜተድ በኤግዛምፕል እናያለን። ሶ ይሄ ኳድራቲክ ፎርሙላ የምንለው ያው ደግመነዋል እዚህ ፎር ዘ ኳድራቲክ ኢኩዌሽን ኦፍ ዘ ፎርም ዲስ እንዲህ አይነት ኳድራቲክ ኢኩዌሽን ካለ ይሄ ሶሉሽኑ በዚህ ሜተድ በኳድራቲክ ፎርሙላ ሜተድ ስንጠቀም ሶሉሽኑ ይሄ ነው ማለት ነው። ግልጽ ነው። አሁን ቢ ኤ ሲ ምናምን ቁጥሮች ናቸው፣ እዚህ ጋር የሚሰጡ ቁጥሮች ናቸው። ስለዚህ ሲምፕሊ እነሱን ቁጥሮች ኮኤፊሺየንቶቻቸውን እዚህ ላይ ሰብስቲቱት አድርገን ኤክስ ኢዝ ኢኳልስ ቱ ብለን የሆነ ነገር የሚመጣልን ቁጥር ምንድነው? ሶሉሽን ነው ማለት ነው። ለዚህ ምንም ኮምፕሊቲንግ ዘ ስኩዌር ሳያስፈልግ ፋክቶራይዝ ማድረግም ሳያስፈልግ ማለት ነው። ሶስት የተለያዩ አማራጮች አሉ ኳድራቲክ ኢኩዌሽን ሶልቭ ለማድረግ። የሚቀለንን የሚመቸንን መምረጥ የኛ ይሆናል ማለት ነው። ሌትስ ሲ ኤግዛምፕል ሶልቭ ኤክስ ስኩዌር ማይነስ 6x ፕላስ 3 ኢኳል 0 ዩዚንግ ደ ኳድራቲክ ፎርሙላ ሜተድ። ስለዚህ አሁን ምንድነው ቀጥታ ኤ ቢ እና ሲ ማን ናቸው? እዚህ ላይ ያችን ማን ነው? የኤክስ ስኩዌር ኮኤፊሺየንት ማለት ነው። ኤ ስንት ነው? ዋን አይደል? ቢ ኔጌቲቭ 6 ሲ ስንት ነው? ፖዚቲቭ 3 አይደል? Yes. therefore ፎርሙላውን እንጽፈውና ቀጥታ እዛው ሰብስቲቱት ማድረግ ማለት ነው። ቀጥታ ፎርሙላው ላይ ሰብስቲቱት ማድረግ ይሄን እናጥፋና ኦኬ ኤክስ ኢኳልስ ማይነስ ቢ ቢ ስንት ነው? ማይነስ ኦፍ ማይነስ 6
አይደለ? ማይነስ ኦፍ ማይነስ 6 ማይነስ ኦፍ ማይነስ 6 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ቢ ኔጌቲቭ 6 ነው። ኔጌቲቭ 6 ስኩዌር ማለት 36 ነው አይደለም? የሆነው 36 ማይነስ 4 ታይምስ ኤሲ 4 እንቱ ኤ ስንት ነው? 1 ሲ ስንት ነው? 3 4 ታይምስ 1 ታይምስ 3 ኦቨር 2 ታይምስ ኤ ስንት ነው? 1 አይደል? ግልጽ ነው አይደል? እያደረግን ያለ ነው። ግልጽ ነው አይደለ? ይሰማል ድምፅ አይሆን? ይሰማል። ያ በዛ ቀጥታ ሶሉሽኑን በኳድራቲክ ፎርሙላ ሜተድ እንዲህ አይነት ኢኩዌዥን ከተሰጠን ሶሉሽኑ ማለት ይሄ ነው which is solved in terms of በኮፍሸንቶቹ ብቻ ማለት እዚህ ባሉ ኢኩዌሽኑ ላይ ባሉ ኤ እና ቢ ሲ በምንላቸው ኮፍሸንቶች ቀጥታ ሶልቭ ይደረጋሉ ማለት ነው። therefore minus no 1 minus 6 and 3 are the values for a b and c respectively in the quadratic formula thus x ማለት በዚህ ይሰጣል ማለት ነው። then substitute ማድረግ ነው ሌላው ፋይናሊ ሳብስቲቲዩት አድርገን ሲምፕልፋይ ስናደርግ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 6 ይመጣል ማለት ይሄ ቀጥታ ሶሉሽን ነው። ይሄ ማለት ኤዘር 3 ፕላስ ስኩዌር ሩት ኦፍ 6 ማለት ነው ወይም 3 ማይነስ ስኩዌር ሩት ኦፍ 6 ማለት ሁለት ሶሉሽኖች አሉ ማለት ነው። አሁን እቺ ፕላስ ኦር ማይነስ ሲኖር ሁለት ሶሉሽን ነው። hence 3 plus square root of 6 and 3 minus square root of 6 are the ሶሉሽንስ ማለት ነው። ሶ እንደየ ኢኩዌዥኑ እንትን እያየን የትኛውን ሜተድ መጠቀም አለብን የሚለውን ማሰብ የኛ ስራ ነው የሚሆነው ማለት ነው። ከዛው ጋር በተያያዘ ይሄ ኳድራቲክ ፎርሙላ ሜተድ ላይ አንድ ማወቅ ያለብን ምንድን ነው እቺ ዲስክሪሚናንት የምትባለው ተርም አለች። ይሄን ሬዝ ላድርግና ዲስክሪሚናንት የምንለው የትኛውን ተርም መሰላችሁ? ብራኬት ውስጥ ያለችው ተርም ብራኬት ውስጥ ያለችው ተርም እቺ ተርም ማለት ነው። let me change the color እቺ b ስኩዌር ማይነስ 4ac የምትለዋ ተርም አለች። ስኩዌር ሩት ራዲካል ውስጥ አይደል ያለው ይሄ ተርም የተሰጠን ኢኩዌዥን ላይ እቺ ተርም በካልኩሌተር ስንሰራው ይሄ ግሬተር ዛን 0 የሚመጣ ፖዚቲቭ ቁጥር ከሆነ ይሄ ኢኩዌዥን ስንት ሶሉሽን አለው? ሁለት ሶሉሽን አለው። ሁለት ሶሉሽን አለው። ይሄው ተርም ሶልቭ ስናደርግ b ስኩዌር ማይነስ 4ac ከዜሮ የሚያንስ ከሆነ ምንም ሶሉሽን የለውም። ኖ ሪል ሶሉሽን ኖ ሪል ሶሉሽን ባጭሩ ነው እየነገርኳችሁ ያለሁት። ጽሁፉን ታዩታላችሁ። ኖ ሪል ሶሉሽን ይሄ ተርም እቺው ተርም b ስኩዌር ማይነስ 4ac is equals to 0 የሚሆን ከሆነ ደግሞ ምንድነው አንድ ሪል ሶሉሽን ነው። ኦንሊ ዋን ሶሉሽን አለው ማለት ነው። ሶ እዚህ ጋር ያለው ያንን ነው የሚነግረን ማለት ነው። ሶ እቺ ዲስክሪሚናንት የምትባለው ተርም ነች ይሄ ማለት ነው b ስኩዌር ማይነስ 4ac ይሄ ተርም ከዜሮ የሚበልጥ ከሆነ ያው እሱን d ብለናል እንዲቀለን ብለን where d is equals to this b square minus 4ac ብለን ተካንና ይሄ d ዜሮ ከዜሮ በላይ ከሆነ ምንድነው the roots are real and distinct and the quadratic equation has two distinct roots ሁለት ሩቶች አሉ። ቀጥታ is equals to 0 የሚሆን ከሆነ the roots are real and equal ያ ማለት አንድ ብቻ ሩት አለው ማለት ነው። ይሄ ዲስክሪሚናንት ይሄ ተርም ከዜሮ የሚያንስ ከሆነ then there are no real roots so እሱን ነው እዚህ ጋር ያወራኋቸው ማለት ነው። ሶ በዛ ሜተድ እናያለን። example 1 check whether this quadratic equation has distinct real roots, one real root or no real root ይሄ ቅድም ባየነው ወይም እዚህ ጋር ባየነው መሰረት distinct real ሩቶች አሉት አንድ ሩት ብቻ ነው ያለው ወይስ ምንም ሪል ሩት የለው ወይም ሶሉሽን የለው የሚለውን
ቼክ አድርጉ ይላል። ኢፍ the root exists find it ሶሉሽን ወይም ሩቱ ካለ እሱን አግኙ ነው የሚለው። therefore ኢኩዌሽናችን ይሄ ነው አይደለ? እዚህ ኢኩዌሽን ላይ we solve b square minus 4ac ሶልቭ እናደርጋለን። b square minus 4ac ስለዚህ b ማለት የኤክስ ኮኤፊሽንት ነው አይደለ? 2 ስኩዌር ማይነስ 4 ታይምስ ኤ ማለት የኤክስ ስኩዌር ኮኤፊሽንት ነው ኢንቱ 1 ሲ ማለት ኮንስታንት ተርም ነው። ተርሞቹን በደንብ ማወቅ አለብን። ሲ ማለት የቺ ኮንስታንት ተርም ነች፣ ቫሪያብል የሌላት 2 ማለት ነው። ስለዚህ 2 ስኩዌር ማለት 4 ነው። ማይነስ 4 ታይምስ 1 4 4 ታይምስ 2 8 ስለዚህ ኔጌቲቭ 4 ነው የሚሆነው አይደለ? ኔጌቲቭ 4 ደግሞ ምንድነው? ከዜሮ ያንሳል አይደል? ኔጌቲቭ ቁጥር ሁሉም ከዜሮ ያንሳል አይደለ? therefore በዴፊኒሽናችን መሰረት ምንድነው? there are no real roots ማለት ነው ከዜሮ ካነሰ። ግልጽ ነው? so since this discriminant b square minus 4ac which is when we calculate it is negative 4 which is less than 0 then there is no need to find the roots በቃ already root እንደሌለው real የሆነ root የለውም ማለት ነው። ሪል የሆነ ሩት የለውም ማለት ነው። ምን አይነት ነው? ሶሉሽኑ ካለውም ኢማጂነሪ ነው የሚሆነው። ኢማጂነሪ እና ሪል የሚባሉ በዚህ ሌቨል ላይ የምንማረው አይደለም። ኮምፕሌክስ ነምበርስ የሚባል ወደፊት 11 12 ላይ ኮምፕሌክስ ነምበርስ ተብለው ኮምፕሌክስ ነምበርስ በሁለት በሪል እና ኢማጂነሪ ተብለው ሪል እና ኢማጂነሪ ተብለው ይከፈላሉ ማለት ነው። አሁን ይሄ ሪል የሆነ ሩት የለውም፣ ኢማጂነሪ ነምበሮች ናቸው። ምክንያቱም ለምሳሌ ስኩዌር ሩት ኦፍ 5 ኔጌቲቭ 5 ሶሪ ስኩዌር ሩት ኦፍ ኔጌቲቭ 5ን ወይም ስኩዌር ሩት ኦፍ ኔጌቲቭ 6ን ካልኩሌተራችን ይሰራል። ይሄን ብትሰሩ ኖት ናውን ነው የሚለው ካልኩሌተር። ስኩዌር ሩት ውስጥ ኔጌቲቭ ነምበር መኖር አይችልም፣ መሆን አይችልም። ይሄ ኢማጂነሪ ሩት ሪል አይደለም። ሪል ነምበር they are not real numbers ማለት ነው። በዛ ሴንስ እናያለን ማለት ነው። ኤግዛምፕል 2 check whether this x square plus 18x plus 81 has is equal to 0 has distinct roots እንዳለው ወይም አንድ ሩት ብቻ እንዳለው ወይም ምንም ሪል የሆነ ሩት እንደሌለው ቼክ አድርጉ ነው የሚለው። በተመሳሳይ ለሱ ምን እናደርጋለን? a ማለት እዚህ ጋር ያለው 1 ነው አይደለ? b ማለት እዚህ ጋር 18ቱ c ስንት ነው? c ስንት ይሆናል? 81 አይደለ? አይደል? ይሰማል አይደለ? ስለዚህ ያ ይሄን ካፒታል ዲ ማለት b ስኩዌር ማይነስ 4ac ሶልቭ ስናደርግ 18 b ስኩዌር ማለት ይሄ ተርም ነው። b ስኩዌር 18 ስኩዌር ማይነስ 4 ታይምስ 1 ታይምስ 81 ኢኳል 324 ማይነስ 324 ይሄ ዜሮ ይሆናል። ዲ ዜሮ ሲሆን ምንድነው ብለናል? እዚህ ጋር only one real root አለው ብለናል አይደለ? if d is equals to 0 therefore አንድ ብቻ ሩት አለው ማለት እሷም ሩት ማነች? በዚህ መልኩ ስንሰራው እሱንም ከፈለገን x equals minus b plus or minus square root of b square minus 4ac over 2a ብለን ብቸኛውን ሶሉሽን እናገኛለን ማለት ነው። ማይነስ b ማለት ስንት? b ስንት ነው? 18 ማይነስ 18 ኦቨር ይሄ ኦልሬዲ b ስኩዌር ማይነስ 4ac የሚለው ተርም ዜሮ ስለሆነ ካልኩሌት ማድረግም አያስፈልገንም አይደል? ፕላስ ኦር ማይነስ ዜሮ አይደለ? ምንም ጥቅም የለውም ዜሮ ስለሆነ ኦቨር 2a 2 ታይምስ a ደግሞ 1 ነው። 2 ታይምስ 1 1 which is ኔጌቲቭ 18 ሲካፈል ለሁለት ስንት ነው? ስንት ይሆናል? ኔጌቲቭ 9 አይደል? ብቸኛው ሶሉሽን ማን ነው? x is equals to ኔጌቲቭ 9 ማለት ነው። ያው እዚህ ጋር የተሰራው ቅድም በፋክቶራይዜሽን ባልነው ሜተር ነው። ምክንያቱም ተባዝቶ 81ን ተደምሮ 18ን የሚሰጥ ቁጥር ማን ነው? ሁለት ቁጥሮች 9 እና 9 አይደል? therefore x plus 9 እና እዚህ x plus 9
ኢኳል 0 ስንል ይሄ ተመሳሳይ ቁጥር ነው፣ ስኩዌር ይሆናል። አንደኛውን እናጠፋና ይሄ ስኩዌር ደግሞ ከዜሮ ስለሆነ ያው እሱንም ብናጠፋ ኤክስ ኢኳልስ ኔጌቲቭ 9 አድርገን በሌላኛው በፋክቶራይዜሽን ሜተድም ሶልቭ ማድረግ እንችላለን ማለት ነው። ሶ በዚህ መልኩ ይሄን እናንተ ሶልቭ ታደርጉታላችሁ። እያንዳንዱን መስራት አይጠበቅብንም ማለት ነው። እያንዳንዱን መስራት አይጠበቅብንም። ኦኬ ቀጥሎ እንትን ላይ ኢኩዌሽንስ ኢንቮልቪንግ ኤክስፖነንት እና ራዲካሎችን የያዘ ኢኩዌሽን ጋር እንሄዳለን ማለት ነው። ኤክስፖነንትም ያው ከኳድራቲክ ኢኩዌሽን ኮንሰፕት የተለየ አይደለም። ግን ለምሳሌ ኤክስ ስኩዌር ኢዝ ኢኳል ቱ 9 ኤክስ ኪዩብ ኢዝ ኢኳልስ ቱ ኔጌቲቭ 27 እንዲህ አይነት ቁጥሮች ሲኖሩ እንዴት ነው ሶልቭ የምናደርገው የሚለው ነው። እና ሶ ሌት ኤክስ ዘ ፓወር ኦፍ ኤን ኢኳልስ ኬ ደን ኢፍ ዲስ ኤን እቺ ፓወር ላይ ያለችው ቁጥር ኢቨን ከሆነች የኤክስ ሶሉሽኑ ምንድነው? ፕላስ ኦር ማይነስ ስኩዌር ሩት ኦፍ ኤንዝ ሩት ኦፍ ኬ ይሆናል። ኤኑ ደግሞ ኦድ ከሆነ ጎዶሎ እና ሙሉ ቁጥር የምንላቸው ማለት ነው። ኤኑ ኦድ ከሆነ ኦንሊ ደ ኤንዝ ሩት ኦፍ ኬ ይሆናል ማለት ነው። ሶ ፎር ኤኒ ነምበር ኤ ግሬተር ዛን 0 ኢፍ I mean a the power of x is equals to a the power of y if and only if x equals y ሲሆን ማለት ነው። ለምሳሌ 2 the power of x is equals to 2 the power of y ካለን ይሄ እኩል ከሆነ የትኛው ኮንዲሽን ሲሟላ ነው እኩል የሚሆነው? ይሄኛው x ከy ጋር እኩል ሲሆን አይደለ? ስለዚህ x ከy ጋር እኩል ሲሆን ነው ማለት ነው። በዚህ መልኩ ኢኩዌሽን ሰርተን ምንድነው የሚጠቅመን በኋላ እናያለን። እንደዚህ በፋክቶሪያል ወይም በኤክስፖነንት መልኩ የሚገለጹ ቁጥሮችን ሲምፕሊ ሶሉሽናቸውን ለማግኘት ይጠቅመናል ማለት ነው። እናያለን። እዚህ ለምሳሌ solve the following 2 the power of x equals 8 አሁን በዚህች ቲዮሪ መሰረት ቤዛቸው ተመሳሳይ ኤክስፖነንታቸው የሆነ x እና y ከሆነ የተለያዩ ኤክስፖነንቶቹ ምን ይሆናል? እኩል ከሆኑ ብቻ ነው ተመሳሳይ ቤዝ ኖሮት በተለያየ ኤክስፖነንት ያለ ቁጥር ሁለት እኩል የሚሆነው ማለት ነው። እዚህ ጋር አሁን በሌላ አባባል 8 ማለት ስንት ማለት 2 the power of 3 ማለት ነው አይደል? 8 ማለት አይደለ? 2 the power of x equals 8 ካለን 8ን በዚሁ ፎርም በተመሳሳይ ቤዙን ሁለት አድርገን ኤክስፖነንቱ 3 ነው ማለት ነው። ስለዚህ ኤ ከኤ እኩል ስለሆነ ኤክስ ስንት ነው ማለት ነው? ኮንዲሽኑ ኤክስ ኢኳልስ 3 ነው ማለት ነው። ሶ እዚህ ጋር እንደምናየው because እችን 8ን we met the same base by writing 8 equals to the power of 3 therefore equating the exponents ቤዞቹ እኩል ስለሆኑ ኤክስፖነንቶቹም እኩል መሆን አለባቸው ማለት ነው። x equals 3 is the solution ማለት ነው። በተመሳሳይ b ላይ 3 the power of x equals 1/27 አሁን እዚህ ጋር የተለያዩ ህጎች አሉ። some rules of exponential equations ስንሰራ የተወሰኑ ሩሎች አሉ እና እነሱ ሩሎች ኮንሲደር ባደረገ መልኩ ስንሰራ ማለት ለምሳሌ እዚህ ላይ 1/a the power of የሆነ ቁጥር n ማለት ምን ማለት ነው? a the power of ኔጌቲቭ n ማለት ነው። በዚህ ኮንሰፕት አሁን 1/27 ማለት 1/27 እችኛዋ ተርም ወደዚህኛው ከዚህ ጋር እንዲመሳሰልልን ቤዙን 3 አድርገን ወደ ላይ ኤክስፖነንቱ ቀጥታ ኢኩዌት እንድናደርግ እንዲመቸን መቀየር አለብን ማለት ነው። ይሄ በዚህ መሰረት አሁን ስንት ይሆናል? 1/3 ኪዩብ ነው መጀመሪያ 27 ማለት 3 ኪዩብ ነው አይደለ? 3 ታይምስ 3 ታይምስ 3 ማለት ነው። ይሄ ደግሞ ፋርዘር ወደዚህ ፎርም ስንቀየር ምን ይሆናል? 3 the power of -3 ይሆናል አይደለ? በዚህ ኢኩዌሽን ፎርም ማለት ነው። በዚህ ኢኩዌሽን ፎርም ስንቀየር ግልጽ ነው? የሄድኩበት መንገድ ግልጽ ነው? መጀመሪያ 27ን ቤዙ 3 በሆነ
ቤዙን ከዚህ ጋር ለማመሳሰል እንዲመቸን ነው። ቤዙ 3 በሆነ እና በሆነ ኤክስፖነንት እንቀይረዋለን። ያኛው ኤክስፖነንት ደግሞ 3 ነው የሚሆነው። ምክንያቱም 27 ማለት 3 ሲባዛ 3 ሲባዛ 3 ማለት ነው አይደል? ስለዚህ ወደዚህ ቀየርን ማለት ነው። ወደዚህ ከቀየርን በኋላ ደግሞ ጀነራል የሆኑ የኤክስፖነንት ሩሎች አሉ። ይሄንን ቀጥታ ወደዚህ ቀየርን። 3 the power of minus 3 ሆነልን። then 3 the power of x equals 3 the power of minus 3 አለን ማለት ነው። ቤዞች እኩል ናቸው አይደለ? ስለዚህ ኤክሳችን ስንት ይሆናል? ማይነስ 3 አይደል? ቤዛችን ማይነስ 3 ይሆናል ማለት ነው። እዚህ ጋር እንደምናየው ማለት ነው። ሶ በእንደዚህ አይነት መልኩ እየቀያየረን ብዙ አሁን መስራት እንችላለን ማለት ነው። ይሄ ተመሳሳይ ስለሆነ እሱን እናልፈዋለን። እዚህ ጋር ኢኩዌሽን እችኛዋን እንይ 2 the power of x plus 4 x plus 4 equals 32 እሺ አሁን 32ን ቤዙን 2 አድርገን ኤክስፖነንት ስንት ብናደርግ ነው 35 የሚሰጠን? 2 the power of 5 ነው አይደለ? አይደል? ነው አይደለ? ያ ስለዚህ አሁን ቤዙን ተመሳሳይ ስላደረግን 2 by 2 ኢኳል ከሆነ የላይኛው ኤክስፖነንትም x plus 4 ከማን ጋር እኩል ነው? ከ5 ጋር እኩል ነው። x equals 5 minus 4 equals 1 ማለት ነው። ስለዚህ እዚህ ጋር ዋንም ብንሰብስቲት ብናደርግ 2 the power of 1 plus 4 2 the power of 5 ነው። ይሄ ማለት 32 ነው። ኢኩዌሽኑን ሰብስቲት ሳትስፋይ ያደርግልናል ማለት ነው። therefore x ስንት ነው ማለት ነው? x 1 ይሆናል ማለት ነው። በተመሳሳይ ሲ ላይ ያለውንም ብናይ በተመሳሳይ የኛውንም ሲ ላይ ያለውን ብናይ 9 the power of x plus 4 equals 27 አሁን ይሄ ቤዙ ሁለቱም የተለያየ ነው። 9 ማለት እኛ በምናውቀው 3 ስኩዌር ነው አይደለ? 3 ስኩዌር ከዛ በዚህ ብራኬት ውስጥ x plus 4 እንዳለ ይመጣልናል አይደል? ይሄ ማለት ነው 27ንም ቤዙን 3 አድርገን በሆነ ኤክስፖነንት ስንገልጽ 3 the power of 3 ማለት ነው። ስለዚህ ቤዞቹ ምንድናቸው? ቤዞቹ እኩል ስለሆኑ ይሄ ማለት 2 into x ማውዝ እያስቸገረኝ ነው በጣም 2 into x plus 4 equals 3 አይደለ? ያ ማለት 2x plus 8 equals 3 ይሆናል። 2x equals 3 minus 8 minus 5 ይሆናል። x equals minus 5 over 2 ይሆናል ማለት ነው። ሶ እዚህ ጋር የምናየው ዋናው ሀሳብ ምንድነው? ተመሳሳይ ቤዝ ላይ የሚሰጡንን ቁጥሮች ቤዛቸው ተመሳሳይ እናደርግና ከላይ ደግሞ ኤክስፖነንታቸውን ትክክለኛውን ኤክስፖነንት ተጠቅመን እዚህ ጋር የተገለጹ ቁጥሮችን እዚህ ከተሰጠን ቤዝ ጋር ተመሳሳይ ቤዝ ላይ እያደረግን ቤዞቹ እኩል ከሆኑልን በኋላ ኤክስፖነንቶቹን ቀጥታ ዳይሬክትሊ ኤክስፖነንት ከኤክስፖነንት ጋር ኢኩዌት በማድረግ የምንሰራው ስራ ነው ማለት ነው። በእንደዛ አይነት መስራት እንችላለን ማለት ነው። ይሄ ለየት ያለ ኢኩዌሽን ነው። እዚህ ጋር እንደምናየው x square plus 6x the power of 1 over 4 equals 2 አሁን ይሄ ቅድም ካየናቸው ትንሽ ለየት ይላል። አሁን ለየት ይላል ግን እዛው አካባቢ ነው። ለምሳሌ 2 ስኩዌር እዚ ኳልሱ 4 ከሆነ በጀነራል ሰንስ ነው የምናወራው። 4 ከሆነ ይሄንን ቁጥር ይሄ 2 ስኩዌርን 2 ስኩዌር the power of 3 ኪዩብ አድርገን አራትንም ኪዩብ ብናደርግ ውጤቱን እንቀይረዋለን። ልክ ቅድም ተመሳሳይ ሁለቱም ሳይድ ላይ ተመሳሳይ ቁጥር ደምረን ውጤቱን እንዳልቀየር ነው ማለት ነው አይደለ? 8 ለምሳሌ 8 እዚ ኳልሱ 8 ከሆነ
8 the power of 4 ብናደርግ እና እዚህም 4 ብናደርግ ያው ነው አይደል የሚሆነው? እዚህ ጋር በካልኩሌተር ስንሰራ የሚመጣ ቁጥር ተመሳሳይ ነው አይደል የሚሆነው? በዛው ተመሳሳይ ኮንሰፕት ተጠቅመን ማለት ነው። አሁን ይሄ ኤክስ ስኩዌር ፕላስ 6x the whole 1 over 4 ነው አይደለ? the power of 1 over 4 equals 2 ነው የሚለው። ስለዚህ ይሄን ሙሉ እዚህ ጋር እንዲያርገን the power of 4 ብናደርግ እቺን 4ን አጥፍቶ እቺ ብቻ እንድትቀርልን ማለት ነው። ይሄንንም በተመሳሳይ the power of 4 ብናደርግ በስተግራ ያለው ይሄኛው ሳይድ x ስኩዌር ፕላስ 6x ይሆናል። 4 ታይምስ 4 ካንስል አድርጎ 1 ስለሚሆን any number the power of 1 ደግሞ number itself ነው ማለት ነው። is equals to the power of 4 ይሆናል። x ስኩዌር ፕላስ 6x is equals to the power of 4 ማለት 16 ማለት ነው። ከዛ በኋላ ምንድነው ኮንቬንሽናል የሆነ ወደ እንትን ኢኩዌሽን እንመጣለን ማለት ነው። ኳድራቲክ ኢኩዌሽን ኖርማል ኳድራቲክ ኢኩዌሽን ይሆናል። x ስኩዌር ፕላስ 6x ማይነስ 16 ኢኳልስ 0 ይሆናል ማለት ይሄ ማለት አሁን ትራንስፎርም ስናደርገው ወደዚህ ኢኩዌሽን ይመጣልናል። ከዚህ በኋላ ያለውን ደግሞ እናውቀዋለን ኦልሬዲ ስንሰራ ስለቆየ። አሁን ይሄን ለምሳሌ ብንፈልግ በፋክቶራይዜሽን ሜተድ ተባዝቶ 6ን ተባዝቶ ኔጌቲቭ 16ን ተደምሮ 6ን የሚሰጥ ቁጥር ማና ማን ነው? 8 እና ማይነስ 2 አይደል? ስለዚህ እዚህኛው ላይ x ፕላስ እናደርጋለን፣ እዚህኛው ላይ x ማይነስ አድርገን እንዲያርገን እዚህ ኮርስ 0 እናደርጋለን። ፋይናሊ x ማለት ኔጌቲቭ 8 ወይም 2 ነው ማለት ነው። x equals -8 or x equals 2 are the solution ማለት ነው። አሁን ምንም አላደረግንም ሲምፕሊፋይ ብቻ ነው ያደረግነው ማለት ነው። ከዚህ ቀጥሎ ያለው ሲምፕል የሆነ ኮንሰፕት ያለው ነው። ምንም የሚከብድ ነገር የለውም። የሚከብዳችሁ ነገር ካለ እንትን ትላላችሁ። በጣም ሲምፕል ኮንሰፕት ነው ያለው። አፕሊኬሽንም በተመሳሳይ ለምሳሌ አፕሊኬሽን ጋር ብንመጣ አፕሊኬሽን አንድ እንይና the cost of a ticket to a circus is ያው ይሄ አሁን ወርድ ፕሮብለም ነው። ቀጥታ ኢኩዌሽን አልተሰጠንም። የሆነ በቃል የተዘረዘረ ወይም ዲስክሪፕሽን ሲሰጠን እኛ ወደ ኢኩዌሽኑ ቀይረን ሶልቭ እንድናደርግ ነው አፕሊኬሽን። ኦኬ ሌትስ ሲ the cost of a ticket to a circus is ብር 25 ብር for children and ብር 50 for adults. On a certain day the attendance at the circus is 2000 and the total gate revenue is ብር 70,000. How many children and how many adults bought tickets? ይሄ ያው ለሆነ ሰርከስ ጌም ለህፃናት ለችልድረን መግቢያው ስንት ነው? ለአንድ ህፃን 25 ብር፣ ለአንድ አደልት አዋቂ ደግሞ ስንት? 50 ብር። የሆነ ቀን ላይ ይሄ አቴንዳንስ 2000 ሰው ታድሟል። ምን ያክሉ ህፃን ምን ያክሉ አደልት የሚለውን አናውቅም። አጠቃላይ አቴንዳንሱ የገባው ሰው 2000 ነው። ችልድረን ፕለስ አዳልት ማለት ነው። የተሸጠው ሽያጩ ደግሞ 70,000 ብር ነው። 70,000 በስንት ሂሳብ? ለአንድ ህፃን በ25 ብር፣ ለአንድ አዳልት ደግሞ በ50 ብር ማለት ነው። ስለዚህ ስንት ህፃናትና ስንት ጎልማሶች ናቸው ቲኬቱን የገዙት ነው የሚለው አይደለ? ጥያቄው ያው ከስራቸውም ጋር ሳማው ሊገናኝ ይችላል አይደል? ወይም ጀነራሊ ከምናውቀው ከሽያጭ እንትን ጋር አይተም ሲባዛ በፕራይስ ፐር አይተም አይደለ? ይገናኛል አይደል? ከሪል ላይፍ አፕሊኬሽን ጋር ይገናኛል። ስቴዲየም የሆነ ኳስ ሜዳ ስቴዲየም ቢኖርና ኳስ ትልቅ ጨዋታ ቢኖር ህፃናት በ10 ብር ቢገቡ አዋቂዎች በ100 ብር ቢገቡ ጠቅላላ የገባው ህዝብ ደግሞ 3000 ሰው ቢሆን 3000 ሰው አጠቃላይ የዕለቱ ቲኬት ሽያጭ 1 ሚሊዮን ብር ቢሆን ስንት ህፃናት እና ስንት ትላልቅ ሰዎች ወይም ጎልማሶች ናቸው ቲኬቱን የገዙት ነው የሚለው። ስለዚህ ሁለት ኢኩዌሽን እናውቃለን። አንደኛው 2000 ማለት አጠቃላይ አቴንዳንስ ነው እዚህ ጋር ያለን ማለት ነው። ያ ማለት ነምበር ኦፍ ችልድረን ፕላስ ችልድረንን ሲ እንበል ፕላስ ነምበር ኦፍ አዳልት ኤ እንበል ስንት ይሆናል? 2000
አይደል? yes ያ አሁን ደግሞ ሴልሱ ጋር እንመጣለን። ሽያጭ 25 ብር ለአንድ ችልድረን። ስለዚህ 25 ሲባዛ በችልድረን ሲደመር 50 ሲባዛ ለአዳልት ስንት ይሰጠናል? 70 ሺህ አይደለ? 70 ሺህ ይኖራል። ይሄ አሁን ስንት ሆነ? ሳይመልቴኒየስ ኢኩዌዥን ላይ ቀየርም ማለት ነው። በቃ ሁለት አናውን ሁለት ኢኩዌዥን። ስለዚህ ካንስል አውት በማድረግ አንደኛውን በሆነ ቫሪያብል አባዝተን ሲምፕሊ ወደ እንትን መቀየር እንችላለን ማለት ነው፣ ወደ ኢኩዌዥን። ሶ ሶሉሽን ሌት ሲ ቢ the number of children and a equals the number of adults in the attendance. The total number of people is 2000. We can use this to write an equation for the number of people at the circus that day. Therefore, C plus A is equals to 2000. ከዚህ ላይ C equals 2000 minus A እንላለን አይደለ? ሁለተኛ ኢኩዌሽን ላይ ደግሞ እዚህ ጋር መተን በሲ ቦታ 25 ኢንቱ ሲያችን ስንት ነው? እዚህ 2000 ሰብስቲቱት አድርገን ማለት ነው ማይነስ ኤ ከዛ ሲደመር 50 ኤ እንዳለ ይመጣል አይደል? ኦፍኮርስ ግልጽ ነው አይደል? እያደረኩ ያለው 70 ሺህ ግልጽ ነው አይደለ? ከመጀመሪያው ኢኩዌሽን ላይ ሲን በቁጥርና በኤ ተካሁት። ይሄንን ሲ ቫልዩ ደግሞ እዚህኛው ሲ ላይ ስተካው ኤ ብቻ ይሆናል። ተመሳሳይ ላይክ ቫሪያብል ማለት ነው። እዚህም ኤ ነው፣ እዚህም ኤ ነው። ስለዚህ ኤን ሶልቭ ማድረግ ነው። ፋይናሊ ኤን ሶልቭ ካደረግን በኋላ ደግሞ የኤ ቦታ ላይ ኤ ቫልዩ ሰብስቲት አድርገን ከዚህ ላይ ቀንሰን ሲን ምን እናደርጋለን? ካልኩሌት እናደርጋለን አይደል? ግልጽ ነው ማውራችሁ ነገር፣ ሲምፕል ነገር ነው። ሶ እዚህ ጋር እንደምናየው the money collected from all children can be found by multiplying 25 ብር by the number of children which is 25c. The money collected from all the adults can be found by multiplying ብር 50 by the number of adults which is 50 times adults. The total revenue is 70,000. We can use this to write the equation of the revenue. እንደዚህ ማለት ነው። አሁን ምን አለን? We now have a system of linear equations and how many variables? two variables አይደለ? ሁለት ኢኩዌሽን በሁለት አናውን ሲሆን ሲስተም ኦፍ ሊኒየር ኢኩዌሽንስ ባለፈው እንዳየነው ማለት ሊኒየር ኢኩዌሽን አይተናል አይደለ? ሳይመልቴኒየስ ኢኩዌሽንስ አዲስ አይደለም። therefore የመጀመሪያው ኢኩዌሽን ላይ c plus a equals 2000 ከሚለው ላይ c is equals to 2000 ሶሪ ማይነስ a እንላለን። ይሄንን ኢኩዌሽን ደግሞ እዚህ ሁለተኛው ኢኩዌሽን ላይ ወስደን ሰብስቲቱት ስናደርግ ምን ይሆናል? በኤ ብቻ ይሆናል። so in the first equation the coefficient of both variables is 1. We can quickly solve the equation either for c and a. so let us solve for a. እናንተ ለወሰናችሁት a is equals to 2000 minus c ማለትም ትችላላችሁ ከፈለጋችሁ። so በዚህ መልኩ አደረግን። a equals 2000 minus c. then substitute the expression this in the second equation. ሁለተኛው ኢኩዌሽን ላይ ለኤ እንተካለን። ፋይናሊ ይሄ it is a equation in one variable c ብቻ ነው አናውን። ስለዚህ c 1200 ይመጣል ማለት ነው። ስለዚህ 1200 ችልድረን ገብቷል። 2000 አጠቃላይ አቴንዳንስ ከሆነ አዳልቶቹ ስንት ይሆናሉ? ስንት ይሆናሉ? 800 አይደል? ዳይሬክትሊ መቀነስ ነው። ምክንያቱም ነምበር ኦፍ ችልድረን ፕላስ ነምበር ኦፍ አዳልት 2000 ስለሆነ ማለት ነው። therefore we can find that 1200 children and 800 adults bought tickets to the circus that day ማለት ነው። በዛን ቀን 70,000 ሽያጭ እንዲኖረው 1200 ህፃናት በ25 ብር እና 800 ጎልማሶች ደግሞ በ50 ብር ቲኬቱን ገዝተው ነው ማለት ነው። አጠቃላይ 70,000 የቲኬት ሴልስ ይኖረው ማለት ነው። ሶ ይሄ ያው ተመሳሳይ የሆነ ኢኩዌሽን ነው። አይ ሚን የምናውቀው ሊኒየር ኢኩዌሽን ነው። አይ ሚን ሳይመልቴኒየስ ኢኩዌሽን ነው።
ሌላው application of quadratic equations, an object dropped from a height of 600 meter has a height h in meter and after t seconds. After t seconds have elapsed such that እቺ ኤቿ በዚህ ኢኩዌሽን ነው የሚሰጠን ማለት ነው። ኤች ኢኳልስ 600 ማይነስ 16 ቲ ስኩዌር ፋይንድ the time taken to reach a height of 200 meter by first finding an expression for t. አሁን ምንድን ነው እያለ ያለው? ጥያቄውን እስቲ በደንብ እንየውና እየጠየቀን ያለው ምንድን ነው? ግልጽ ነው አይደለ? አንድ ኦብጀክት ከዚህ ከ600 ጫማ ወይም ከ600 ሜትር ሆል ያደርጋልና ኤች ይሄ ኢኩዌሽን ዲስክራይብ ያደርጋል ማለት ነው። ኤች ኢዝ ጊቨን አዝ አ ፋንክሽን ኦፍ 600 ማይነስ 60 ታይምስ ቲ ስኩዌር። ይሄ ኢኩዌሽናችን የተሰጠን ኳድራቲክ ነው። አሁን ምንድነው 200 ሜትር ላይ አሁን ከ600 ሜትር ወደ ታች እየወረደ 200 ሜትር ላይ እስኪደርስ ከዚህ ከላይ ከ600 ሜትር ማለት ነው ከፍታ 200 ሜትር ላይ እስኪደርስ ምን ያክል ሰዓት ነው የሚፈጀው? ቲ በዚህ ኢኩዌሽን መሰረት ምን ያክል ታይም ኢላፕስድ ይሆናል ነው እያለ ያለው። ስለዚህ ሁለት ነገር ነው የተጠየቅነው። we are asked two things. First we will solve the height equation for t. ያ ማለት h is equals to በዚህ የተሰጠንን t is equals to የሆነ ፋንክሽን ኦፍ h አድርገን እንድንገልጽ ነው አንዱ የፈለገው። ሁለተኛው ላይ ይሄን ፋንክሽን ከገለጽን በኋላ ይችን ኤች 200 ሜትር እስኪደርስ ምን ያክል ታይም ነው የሚለውን ደግሞ ኤችን ሰብስቲቱት አድርገን ቲን በቁጥር ዲፋይን እንድናደርግ ነው የጠየቀን ማለት ነው። So first we solve the height equation for t and then we will find how long it takes for the object height above the ground to be 200 meter. So የመጀመሪያው ላይ solve for t ነው የሚለው። ልክ ያው ሊነር ኢኩዌሽን ላይ ለምሳሌ 2x plus y plus y y is equals to 2x plus 1 ቢሆን ይሄንን ኢኩዌሽን in terms of x ሶልቭ አድርጉ ብንባል ምን እናደርጋለን? 2x equals y minus 1 which is x equals y minus 1 over 2 ብለን እንገልጻለን አይደል? አንዱን በሌላኛው in terms of በሌላ as a function of the other ልክ እንደዛ ነው የምናደርገው ማለት ነው። አሁን t is equals to ብለን የሆነ some function of h እንድንገልጽ ነው ማለት ነው እዚህ ጋር። so ምን እናደርጋለን? መጀመሪያ ይሄን h ማይነስ ወደዚህ እናመጣለን አይደለ? ይሄን 600ን ወደ h እንወስዳለን። ያ ማለት h ማይነስ ይሄ እንትኑ እያስቸገረኝ ነው ፕሊዝ h ማይነስ 600 ኢኳልስ 16 ኔጌቲቭ 16 ቲ ስኩዌር። ይሄን በኔጌቲቭ ስናባዛው ምን ይሆናል? h minus 600 ደግሞ 600 minus h ይሆናል which implies 600 minus h equals 16 t square. t squareን ፖዚቲቭ አድርገን ማለት ነው እዚህ ጋር ኔጌቲቭን ልናጠፋ then በ16 እናካፍላለን። ከዚህ ላይ t ስኩዌሩ ምን ይሆናል? ወደ ላይ ሊድና t ስኩዌር equals 600 minus h over 16 አይደል? ይሄን ከስኩዌር ለማውጣት እችን ስኩዌርን አጥፍተን ይሄን ሙሉውን ስኩዌር ሩት ውስጥ እናስገባለን ማለት ነው። therefore t is equals to the square root of 600 minus h over 16 ነው ማለት ነው የፈለግነው። ያው ፋርዘር ሲምፕሊፋይ ስናደርግ 16 ከስኩዌር ይወጣል አይደለ? ሙሉውን ስኩዌር ውስጥ ስላደረግን ይሄ ማለት ስኩዌር ሩት ኦፍ ከላይ ያለችውን ብቻ 600 ሲቀነስ h እቺ ከላይ ያለችው ብቻ ሆና ከታች 16 ከስኩዌር ሩት ይወጣል አይደል? ሲወጣ 4 ነው የሚሆነው አይደለ? በዛ መልኩ እናስቀምጣለን ማለት ነው። ሶ ይሄ ፋይናል ኢኩዌሽን ነው። t as a function of h ነው የተጠየቅነው። now
we want ሁለተኛው ላይ we want to know at what time the height will be 200 meters. So we can substitute 200ን ቀጥታ እዚህ h ላይ substitute እናደርጋለን። ስንት ይሆናል? t is equals to square root of 600 minus 200 over 4 ይሄ square root of 400 over 4 square root of 400 ስንት ነው? 20 ነው አይደለ? over 4 ፋይናሊ 5 ይሆናል ማለት ነው። ሶ እዚህ ጋር እንደምናየው ስለዚህ 600 ሜትር ከፍታ ላይ ነበረው። ከዚህ ከፍታ ከ600 ሜትር ከፍታ ወርዶ ታች 200 ላይ እስኪደርስ ስንት ሰከንድ ይፈጃል ማለት ነው? ቲ ስንት ሰከንድ? 5 ሰከንድ ይፈጃል ማለት ነው። therefore it takes 5 seconds for the object to be at the height of 200 meters ይሆናል ማለት ነው። so with that we have finalized this unit አንድ ዩኒት ነው የሚቀረን ማለት ነው። ይሄ ሰመሪ ያው በእያንዳንዱ ስቴፕ ያለፍነው ስለሆነ ያው እናንተ እንድታዩት ነው። የመጽሐፉ የመጨረሻው እንትን ላይ ስትሄዱ የዩኒቱ የመጨረሻ ሰመሪ ነው። በዛ ሰመሪዎቹ ያው የሚነበቡ ናቸው። ኦልሬዲ ሰርተናቸው ያለፍናቸው ነገሮች ናቸው እነኚህ ሁሉ። ቅድም አሁን ስለ ዲስክሪሚናንት ከዜሮ በላይ ሲሆን ኳድራቲክ ኢኩዌሽኑ 2 ሩት አለው። ዜሮ ሲሆን 1 ሩት አለው። ከዜሮ በታች ሲሆን ምንም ሩት የለውም እያለን ኤክስፖነንቶችን እንዴት ሶልቭ እንደምናደርግ ምናምን አይተናል። ሶ እነኚህም ባለፈው ክላስ ላይ ያየናቸው ሊኒየር ኢኩዌሽን ሳይመልቴኒየስ ኢኩዌሽኖችን ሶልቭ ያደረግንበት የተማርናቸው ነገሮች ሰመራይዝ ተደርጎ ማለት ነው የተቀመጠው እንድናስታውስ ጭምር ነው። ሶ ዊዝ ዳት ዩኒት 3 በዚህ እንጨርሳለን። አይ ቲንክ ሰዓት ብዙ ነው እንትን ያልነው ያው ዩኒት 4ም ሰፋ ስለሚል የግድ እንዲህ አንዳንድ ቀን ፔሸንስ ኖሮን ካልገፋን ሰዓት እንትን ስለሚል ነው። ታንክ ዩ ለትዕግስታቸው አመሰግናለሁ። ታንክ ዩ ቬሪ ማች and if you don't have any question I wish you a good night and I will send you the videos after converting. እሺ፣ በጣም እናመሰግናለን። ደህና ይደረግ። እሺ ደህና ደሩ። እሺ